ክብራትና ክብራን እንዴት ናችሁልኝ? ዛሬ ደግሞ በምዕራፍ 12 ገጽ 70 ተመልሼ መጥቻለሁ። ምዕራፍ 12 የመለኮት ቅዱስ ቃል የነበረ የሟች መልአክ ነብሱን ማንነት በዘነጋ ጊዜ ሰው ረከሰ ሲል በጎዳናው ይጮሃል መንገደኛው ባለቅኔ። ከቤተ መቅደሱ ፊት ለፊት ካለው ጎዳና ማዶ ጥግ ይዞ ይህን ሁሉ ሲታዘብ የነበረው ስደተኛው መልአክ ሰይጣን አይኖቹ ላይ እንደ ገሃነመ እሳት የሚንቀለቀል እንዴት እንዳጋተ ለምድር ፍጡራን ያልተሰሙ ስውርና ሸካራ የቁጣ ቃላትን አልጎመጎመ። አሁን ይሄም በእኔ የሚሳበብ ተግባር ነው። ፈጣሪ ላይ ማመጼ ለምንም አልነበረም፣ እውነትም ብዬ እንጂ። አውቀው ነበር ሰውን ገና ተፈጥሮ በፈጣሪ ስገዱለት ሲባል ትምክህት እንደሚገድለው ከአቅሙ በላይ እንደተጫነበት ገና ከገነት ሳይባረር ገብቶኛል። ለዚህ ነው የመጀመሪያ ፈተናውን ያልቻለው። ባለማወቅ የሚመጣ በደልን ጥላቻ ነበር ያፈነገጥኩት። በጭፍን ድንብርብር የሚመጣ ክፋትን ጥላቻ ነበር ከፈጣሪ ተሟግቼ የተሰደድኩት። ስደተኛ መልአክ የሆንኩት በምድር ስልጣን ፍለጋ አልነበረም፣ የሰውን ከንቱነት በደንብ አሳይቼ ፈጣሪን ለማሳመን ስል እንጂ አለና ከጎዳናው ግራ ቀኝ ላይ ታቹን በንቀት ትዝብት ገረመመው። አላፊ አግዳሚው የጠገበ ከርሱን እያሻሸ ለፈራሽ ገላው ቅያሪ ኮተት ሸመታ፣ ለከንቱ ሳቅ አልኮል ጭለጣ የጠገበ ሌላ ወዳጁን ለታይታ ግብዣ ቁሳቁስን ለስጋው ድሪቶ ማግበስበስ ጭልምልሙን ይራወጣል። ምስኪኒቱን ሴት ለጽድቅ ትርፍ ሲል የሚሰጣት ለቤተ ሃይማኖቶች በስጋ ተመላላሽ ምእመን ትቶታል። እነዚህ የሃይማኖት ቁማርተኞች በእኔ ስም እንዲነግዱ የተዋቸው ስግብግብነታቸውን ማሸነፍ ያቃተው ስንፍናቸው እንጂ ፈጣሪም ሰውም አይደለም። እኔም ብሆን መገፋቴ ለዚህ አልነበረም። እኔም በጥፋት መንገድነት ፈርጀው የራሳቸውን ክፋት ዓለም ላይ አንግሰው ፈጣሪም ሰው በነጻ ፍቃድ ተፈጥሯልና አይመለከተኝም አይነት መስሏል ፍልስፍና። ለምቾታቸው ገንዘብ ለሚያሳድዱ የዘየዱትን ዘዴ ምስኪን አማኝ ሐቅን በልቦናው አይመረምርምና ስለሰሩበትና ስለሚሰሩበት ስውር ክፋት ገብቶት አይሞግታቸውም። ፈጣሪም በሰው ልጅ የማመን ጥልቅ እንቅልፍ አንዴ እንኳ ቀና ብሎ የምስኪን ሰውን ያልተፈጠሩለት ማንነት የክፉ ጠቢባንን የሃይማኖት ቁማርተኞች ጠጠርነት የሚኖር ፍጥሮችን የስጋና ነፍስ እንባቸውን ለማበስ አልፈቀደም። በስሙ ከሚነግዱ አጭበርባሪዎች ምስኪኖችን መታደግ አልተቻለውም። በዚህ ዓለም የትኛውም ጥግ እንደነዚህ አይነት ክፋትና ከንቱነት ከወዴትም ሊኖር እንደማይችል አጥብቄ አምናለሁ። በምስኪን አላዋቂ እምነት መነገድን የመሰለ ድርብ ኃጢአትም ቢሆን ከዚህ አይከፋም። በምድር የሰማይ ጽድቅን በስውር ቋንቋቸው በገንዘብ ካልገዛችሁ የሚሉ ግብዞችስ እንዴት በጻድቃን ስም መጠራትን መውረስ ይችላሉ? በፈጣሪ ስም እየማሉ የፈጣሪን ቅዱስ ቃል በአንደበታቸው ከንቱ ቃላት አሳድፈው በተግባራቸው እርኩሰትም መዝራታቸው ሳያንስ ራሳቸውን መልካም ፍሬን ማፍራት የሚችል ብቸኛ የፈጣሪ ቀኝ እጆች እንደሆኑ በከንቱ ግብዝነታቸው እያሽሞነሞኑ በአደባባይ ደረት ነፍተው የሐሰት ታሪክ ይጠርቃሉ። በሰውነት ጸጋ የተሰጠን ምሕረትም በክፍያ ጸሎት የሚቸረችሩ ቁማርተኞችን መታገስ የፈጣሪ ምጸት ቢሆን እንጂ ምን ትርጉም ሊኖረው ይችላል? ደግሞስ የፈጣሪ ምስጋና ለራሳቸው በመዋል በስውር ክፋት ለሰለጠኑ ምድር ብትችላቸው በምን ስሌት ይሆን? የፈጣሪ መንበር የምትፈቅዳቸው ይህንንና ሌላም ብዙ ለጆሮም ለልብም የሚሻክሩ ቃላትን ከእንደ ገሃነመ ነዲድ በሚፈጅ ስሜት እያልጎመጎመ የሚያስፈራ የአውሎ ንፋስ አዙሪት ታዝሎ ደመናውን በቁጣ ናጠው። በሰው ግዙፍ የክፋት ክምር ገበታ የሸተተችውን ቅንጣት የምድርን ገላ ለቆ ከሰማይ ሰማያት ጥልቅ የጽልመት ጉያ ለመሸሽ ተሰወረ። ከቤተ መቅደሱ ርቆ ከሰማያት የጽልመት መቀመቅ
ጠልቆ ለመሰወር ቢሞክርም ጆሮውን በሸካራ ጣቶቹ እየቧጠጠ የሚያደማ በሰቀቀን ቃጭል እያከከ የሚቆረቁር የሰው ልጅ በሐሰት ተረግጦ የተጨረማመተ ድምፅ ይሰማዋል። ከሐሰተኛም ነቢይ የባሱ ሐሰተኞች ሊያስቱኝ ቢመጡ በዓለም አታላዮች አንተ ካለህልኝ እኔ ምን ሆናለሁ? በስምህ ከብሬ ሳሸንፍ እኖራለሁ። ከሐሰተኛ ነቢያቶች የትምህርት ንግድ፣ ከሃይማኖት ቁማርተኞች ከንቱ የንግስና ምድር፣ ከቤተ መቅደሱ እጅግ ብዙ ርቆ በሚጓዝም በአንድ ምስል ደጋግሞ ይታየዋል። በረሃብ የታጠፈ የልጆቿን አንጀት በግራ እጇ እያሻሸች ቀኟን ለልመና እንደዘረጋች ቀና እያለች በትዝብት እግዜሩን ግራ ቀኝ ሰው እምታማትር ምስኪን እናት ምስል ያለ ድምፅ በሚጮሁ ዝምታ ውስጥ ከሰለለ የተስፋ መስቀል ላይ በሰቀቀን ሚስማሮች የተቸነከረ እናትነት። አቤቱ ፈጣሪ ሆይ በሰው የጣልከው እምነትና ተስፋ ባክኖ ያለ ፍሬ በምድር መና መቅረቱን እመን። ዓይንህን ግለጥና ጉድህን ተመልከት። ሰውን በነፃ ፍቃድ ባርነት ውስጥ ጥለህ በስቃይ አትቅጠው፣ ታረቀው። በውርርዳችን መሰረት መረታትህን አምነህ ተቀበል አለ ሰይጣን ሳይታወቀው በሚሰማ ድምፅ፣ በጽልመታም ሳቁ ሰማያትን እያናወጠ። በስሜ የሚነግዱ የሃይማኖት ቁማርተኞች ላይ ዝምታህ እስከ መች እንዲዘልቅ ነው የተውከው? አለ ከዚህ ስቃይ ርቆ ለመሰወር ራሱን በብስጭት እያጣደፈ። ምዕራፍ 13 ገጽ 75 ከሃይማኖት ቁማርተኞች ከንቱ ቃል በሞኝ እምነት ተላልፎ ተሰጠ። ሰው መንገደኛው ባለቅኔ ህመሙ ከረረ እንደማይድን እያወቀ ጩኸቱን ግን ቀጠለበት። ደግሞም ተጠንቀቁ አለ ሰባኪው በአጽንኦት፣ ከቤተ መቅደሱ ሰይጣን እንዳያስታችሁ አስተውላችሁ ተራመዱ፣ ከሐሰተኛ ነቢዮች ራሳችሁን ጠብቁ ተብሎ ተጽፏልና። እንዳትሳሳቱ፣ ምልክታቸው እኛ ብቻ ነን፣ የምናድን በአይነታቸው ነው። የገነትን በር ማለፍ የሚቻለው በእኛ ብቻ ነውና በእኛ ተማመኑ ማለትን ያበዛሉ። በፈጣሪ ስም እያታለሉ ነፍሳችሁን ቀምተው ያስቷችኋልና አስተውሉ እያለ በቃላቱ ውበት የማስፈራራት ስብከቱን በማስጠንቀቂያ ትንቢት ቃኝቶ ቀጠለ። ሰው በሰማይ የፈጣሪ ቅዱስ ቃል ሃይማኖት ብለው በሰየሙት ተቋም በራሳቸው ቅኝት ቃኝተው በሚመቻቸው መንገድ የፈጣሪን ቅዱስ ቃል ጠምዝዘው ለፈጣሪ ሳይሆን ለራሳቸው እርካሽ እውነት አስገዝተውታል። የጥገኝነት ቀንበር ጭነው ሰውን የሐሰት ሕይወታቸውን ማሳያ ያርሱበታል። ፈጣሪውን በተምታታ አስተምህሮታቸው ነጥቀው ከልቡ መቅደስ አውጥተው አርቀው ሰቅለውበት ሲያበቁ እናገናኝህ ብለው ይበዘብዙታል። የሃይማኖት ቁማርተኞች ሕይወት እንሰጣለን በሚል ጥበባዊ ማስፈራራት የምስኪን ሰው ሕይወት የሚነጥቁ ክፉዎች ናቸው። ከፈጣሪ እናስታርቅ በሚል የሐሰት አስተምህሮት ከፈጣሪ የሚያራርቁ የፈጣሪን ሐቅ አጣመው የራሳቸውን እውነት የሚግቱ የሰው ወንጀል የሚቆጥሩ ወንጀለኞች ናቸው። በፈጣሪ ስም ራሳቸውን በሰው ልጅ ላይ የሚሾሙ የእውነት ሕይወቱን በሐሰት አዋጃቸው የቀሙ ሐሰተኛ ነቢዮች ከኃጢአት የከፋውን ኃጢአት ተሸክመው በዓለም ስጋቸውም ባይጎብጡ በነፍሳቸው ጥመት ብዛት ከሰማይ የእውነት ፍርድ መማቀቃቸው ቀድሞ የተጻፈ ሐቅ ነው። ያልተላከ ነቢይ አፍሮመስ
ለእነዚያም መጽሐፍን በእጆቻቸው ለሚጽፉና ከዚያም በእርሱ ጥቂት ዋጋ ሊገዙበት ይህ በአላህ ዘንድ ነው ለሚሉ ወዮላቸው። ለእነርሱም ከዚያ እጆቻቸው ከጻፉት ወዮላቸው። ለእነሱም ከዚያ ከሚያፍሩት ኃጢአት ወዮላቸው። ቅዱስ ቁርአን 2:9 ሰው በምድር የፈጣሪ እርግማን። እናቴ ወዬ ልጄ፣ የሁሉ ሰው ፈጣሪ አንድ ነው እንዴ? አዎ ልጄ፣ አንድ ብቻ ነው። የሁሉም ሰው ፈጣሪ የድሃውም የሀብታሙም። አዎ ልጄ፣ ሁላችንም በአምሳሉ የፈጠረው አንድ ነው ፈጣሪ። አረ ታዲያ በትልቅ ድምፅ የሚናገረው ሰውዬ ምን ነክቶት ነው ለሰዎች የማይነግራቸው? አሜን እያሉ እልል ለሚሉት ምን አለ ለእኛ ዳቦ መግዣ ስጡ ብሎ ቢነግርልን። የሁሉም ሰው ፈጣሪ አንድ ነው ብሎ ለምን አይነግራቸውም? የድሃውም የሀብታሙም። ይለምንልናል ልጄ። አሁን ዝም በል፣ ይከፋብናል፣ ይበልጥ ያስርበናል አለች። ልቧ ለተስፋ መቁረጥ እንጂ እንዳይሰጥ ራሷን እየተማጸነች። መልስ የነፈጋትን ፈጣሪዋን በትዝብት ኩርፊያ እያሰበች ቀና አለች። ሰማዩ ያስፈራል። በስደተኛው መልአክ ንዴት የተናጠው ደመና ሳይጠቁር ሰማይ ሳያስገመግም ድንገት ያለ ወትሮ ዶፍ ዝናብ መውረድ ጀመረ። ተስፋ መቁረጥ ጠቅልሎ ሲወርሳት ረሃቧ ጥሏት የኮበለለ ያህል እየተሰማት ድንገት ፍንጥር ብላ ተነሳች። ሴቲቱ የልጇን እጅ ይዛ በምንጭቅጭቅ አረማመድ ዶፍ ዝናቡን ሳትፈራ ጎዳናውን ተቀላቀለች። በሰውም በፈጣሪም የጣለችውን እምነት ቆርጣ ከልቧ ውስጥ አሽቀንጥራ እየጣለች በኃጢአት መንገድ ትብትብ የህይወት ቋጠሮዋን ልትፈታ በጥድፊያ የፊቷን መንገድ ይዛ ነጎደች። የሚወርደው ዝናብ ገላዋን ሲያርሰው የተሰማት ስሜት ነፃነት ነበርና ፊቷ በፈገግታ አብረቅርቋል። ብገባ ሲኦል ልግባ እንጂ ልጄ፣ በራብ እንዲሞት አልፈቅድም አለች በልቧ። ስጋዬን ቸርችሬ በኃጢአት መንገድ አልሄድም ብዬ እንጂ ረሃብን በልመና የታገልኩት ሴትነቴ ለዳቦ አንሶ አልነበረም። ሲኦል ከምድር ስቃይ ከባሰ እስቲ ልየው። ልጄ በረሃብ ሲሞት ከማይ የሲኦል የከፋ ሌላ ሲኦል ብገባ ግድ የለኝም። መሬት በሚደልቅ ዶፍ ዝናብ ውስጥ ፊቷን ይዛ ጥርሷን ነክሳ ተራመደች። በጥድፊያ ኃጢአት ተብሎ በተወገዘው መንገድ እድሏን ልትሞክረው ልጇን አዝላ ከራብ ልታስጥለው ተመመች። ከድር ሰተቴ እያለቀሰ በዝናብ ውስጥ ተከትሏት ሮጠ። ፈጣሪ ሆይ ምን ትላለህ አሁንስ? ስለ ሴቲቱ ወይም ስለ ልጇ? አለ እብዱ ሰተቴ። በቀደመ ጥያቄው እንደጸና አንገቱ በማንጋጠጥ ዝሎም አልታከተም። ፈጣሪ አልመለሰም። አሁንም ዝም ብቻ ጭጭ እንዳለ ቀጥሏል። እንዴት ሊሆን ይችላል? በእናንተ ላይ እንዲደርስ የማትፈልጉት በደል በሌላ ላይ ካደረሳችሁ በኋላ ሲደርስባችሁ ስለምን ታለቅሳላችሁ? ይልቅስ ከፍትህ መከበር ብትቆጥሩት መልካም በሆነ ነበር። ቡድሃ ይህን ተናግሯል። መሳቱን ባየ ጊዜ ፈጣሪ ሰውን በመፍጠሩ አብዝቶ ተጸጸተ። መጽሐፍ ቅዱስም ይህን ብሏል። ፈጣሪ በአዳም መውደቅ ከተጸጸተው በላይ መጸጸት ያለበት ግን አሁን ነው እያለ ደጋግሞ በዶፍ ዝናብ ውስጥ አንድ እብድ አምርሮ ይጮሃል፣ እየጮኸ ይሮጣል። የረሃብን ክፉ ጥፍሮች ለማምለጥ በዝናብ ልጇን አንጠልጥላ የምትሮጥን ምስኪን ሴት ተከትሎ ይለፈልፋል። ከድር ሰተቴ አብዝቶ መጸጸት ያለበት አሁን ነው። በዚህ የሐሰተኛ ነቢዮች ዘመን ዛሬ ነው። አምርሮ ለሰው ልጅ ማልቀስ ያለበት ፈጣሪ ሆይ። ልማደኛ ጥያቄውን ሳይጨርስ እብዱ ከድር ከወደ ልቡ ድምፅ የሰማ መሰለው። በንጹህ ልብ መፍጠር የፈጣሪ ዝምታ ሲሰበር ከልቡ ማድመጥ ጀመረ። የፈጣሪ ቃል
ለሚያነበው በልቡ ተጽፎ ለሚሰማውም በረቂቅ ነፍሱ በኩል ተነግሯል። ሰው በሰማይ የፈጣሪ ቅዱስ ቃል ቢሆንም ሰው በምድር የፈጣሪ እርግማን ነኝ ብሎ ተቀብሏል። እንዴት ሊሆን ይችላል ለሚል ቃል ተጽፏል ወርዷልም። በፈጣሪ ዘንድ የነበረ መለኮታዊ ቃል ሰው በምድር ረክሶ ተዋርዷልና ቃል በክፉ ጠቢባን አድፎ ቃል በአንደበት ጎድፏልና የመለኮት ክብሩን ተገፏልና ሰው የልኩን አልኖረም። ቃል በቃል ጉባኤ ተሽሮ ሰው ፈጣሪውን ለአምሳሉ ቅጥፈት አሳልፎ ሸጧልና የመለኮት ቅዱስ ቃል የነበረ የሟች መልአክ ነብሱን ማንነት ዘንግቶ ለሃይማኖት ቁማርተኞች ከንቱ ቃል በሞኝ እምነት ተላልፎ ተሰጥቷልና ሰው ከጸጋው ርቋል። በሰማይ የፈጣሪ ቅዱስ ቃል ቢሆንም በሃይማኖት ቁማርተኞች የተዛባ አስተምህሮት ሰው በምድር የፈጣሪ እርግማን ሆኗል። ይህን እያለ በጎዳናው ሲለፈልፍ ሰነበተ። 10 አለቃ ዋሴ ሲከተሉት ከርመው የቀዱትን ድምፅ ሲሰሙ በልቦናቸው ፍርሃት ያድር ጀመረ። ሳይፈልጉት ከውስጣቸው አልወጣ ያላቸው ሐሳብ ተጠራጣሪ ያደረጋቸው። ከዚያም ቀን ጀምሮ የሃይማኖት አባቶችን ሲያዩ ያለ ወትሯቸው መሸሽ ጀመሩ። ምዕራፍ 14 ገጽ 82 ምንም ቢሆን የቆመ ቢመስለው ማንም ቢሆን የቆመ ቢመስለው እንዳይወድቅ ይጠንቀቅ። ከራሱም ቢሆን እግዜርን አግኝቼ አወራሁት ሀቅ አለ መንገደኛው ባለቅኔ። ይህን በመደጋገም ማስተጋባት አበዛ፣ የሰው ጆሮ እስኪደነዝዝ። ይህን ሲል ከርሞ በጎዳናው ላይ ከትልቅ ትንሹ ሲተሻሽ ሁሉን እርግፍ አደረገና ወደ ንግዱ ተመለሰ። ንግዱንም አልዘለቀበትም። ብዙም ሳይቆይ የቡና መጋዘኑን ዘግቶ እርግፍ አርጎ ትቶት ወደ ቀድሞ ጎዳናው ተቀላቀለ። የሰበካ ስልቱን በዳንስና ሙዚቃ ተክቶ ተመለሰ። 10 አለቃ ዋሴ የወትሮ ስራውን ወይም ግዳጁን ቀጠለ። እብድም የሆነ እብድም ያልሆነ ሰው አየሁ አለ። ነኒ ነኒ ነና ነኒ ነኒ ና ነና ሰተተተት ነኑ ኒኒ ኒኒ ናናናናና ኑንና ሰተተተት። ሰማችሁ ያሉትን ደግሞ ከድር እብድ አይደለም ሰላይ ነው አላሉም። ረዥም ሳቅ። ሰላይ ጆሮ ጠቢ። 10 አለቃ ዋሴ ደንግጦ ዙሪያውን ተገለማመጠ። እኔን ሊሰልሉ ያንን ሸፋፋ ፀጉር ቆራጭ ላኩብኝ። እንደ ጭራ እየተከተለ ውሎዬን ሊነግራቸው። ፀጉር ሲቆርጥ እየበነነ አእምሮውን ፎሮፎር የደፈነው ብናኛም አለና የእብደት ሳቁን ለቀቀው። የከበቡት ሕፃናትና ወጣቶች በሳቅ ተከተሉት። ጎልማሶች ሸሸት ሲሉ ታዩ። ውጪ ያለውን አሳስሮ ቢያልቅበት ከታሰርኩበት ከቻለና አረፈው። የታባቱ ኮፈኑን አነሳሁለት። የኛ ሰው በደማስቆ ኮፈኑን ላነሳው ነው ስል ግራ ገብቶት እንደቆመ በድንጋይ ግንባሩን ላጥኩለታ። መገናኛ ራዳሩን ሰባበርኩለት። ሂድና ንገራቸው ለክብሬ የማይመጥን ሰላይ መድባችሁ ለምን ታዋርዱኛላችሁ? ወይ ደህና ሰላይ መድቡ፣ ካልሆነ የሰላዩን ደሞዝ ክፈሉኝና ራሴን ልሰልልላችሁ። ሰተት ብሎ ጥርግ ከፊቴ። ምን ያደርጋል ግን የማውቀውን ሰላይ ከራሴ አውርጄ የማላውቀውን ሰላይ በራሴ ላይ ሾምኩት። ይኸው በጥላዬ መበርገግ ሆኗል ውሎዬ። ጥላዬን በከዘራዬ እያስፈራራው ሰተት ነው ወደፊት። የሰላዩን ደሞዝ ክፈሉኝና ራሴን ልሰልልላችሁ ስላቸው ለጥላዬ ከፍለውት ይሆን እንዴ? ይህን ብሎ ወደ ህዝቡ ዞረና በምጸት ሳቁ አፈጠጠ። ተከታዮቹ መልስ ሳይሰጡት ሳቃቸውን ቀጠሉ። ወታደር የጫነ ካሚዮን ተከታትሎ አለፈ። ሳቅ በረደ። አላልንም ብለናል። ዘመን ሲፈትነው ሲፈራ እውነቱ ሐቄን እምቢ የሚል ጥላው ነው ጠላቱ።
ደግሞ ግራ የገባው ሁሉ የከድር ከዘራ ጥይት ጎራሽ ናት ብሎ እንደለመደው ወደ ጣቢያ ጎትቶ ጨፈረብኝ። ማታ ምንህ ናት ቢሉኝ ከዘራዋ አራተኛ እግሬ ናት አልኩታ። ደንባራ ሁላ ግራ ገብቶት ሊሞት። ሰው ሲያረጅ 3 እግር አበጀ ይባላል። ሲጎብጥ ከዘራ ጨምሮ በ3 ድጋፍ ይቆማል እንጂ አራተኛው ከየት የመጣ ነው ደግሞ አለና ደነፋ። ቀልብ የሌለው ጠያቂ ሁላ ወደ 2 እግሮቹ መሃል ለመሃል እያመለከተ ይሄኛው ታዲያ አባትህ አህያ ለማሰር የተከለው ችካል ነው ስለው በርግጎ ከድፍርሱ ቦዩ ወንዝ ዘሎ ገባ። መንጌ ምን አለበት በዚህ ከቀጠለ በትርፍ ቤት አዋጅ ይሄንንም እኮ ይወርስ ሊል ይችላል። ይህንንም እኮ ይወረስ ሊል ይችላል። እምቢ እውነቴን ንብረቴን አልኩታ። አሃ ጭራሽ አንክተው ሰብረውን ሲያበቁ ይግረማችሁ ብለው ከዘራው ኬት መጣ ብለው ይጠይቁን ጀመረ። ተረጋግቶ ይቆምና በጎዳናው ተሰብስቦ ለሚሰማው ይለፈልፋል ከፍ ባለ ድምፅ። እኔ ከድር የጭፍን ጥላቻ አራማጅ ሰው አይደለሁም። እሺ በቃ አስመሳይ ሰው እጠላለሁ። ጉቦና ጉበኛን እጠየፋለሁ። ጥላቻዬን በአደባባይ እናገራለሁ። መጠየፌን ደረቴን ነፍቼ ለፍፋለሁ። እኔ ለምናገረው ሌሎች በመሳቀቅ እስኪያልቁ እስኪሸሹኝ ድረስ ግድ ሳይኖረኝ የመሰለኝን እውነት ያለ ስጋት ተነፍሰዋለሁ። የድሃ ገንዘብ እያጋበሰ የደለበ ሁላ የመንጌ ቀልብ ሁላ ይንጫጫል። የባለስልጣናቱ ቆሽት በየቀኑ አሳርሬ ብፈጀው አያልቅም። በየቀኑ ሰበብ አስባብ ፈጥረው ያሹናል እሽት እንደ ሎሚ። እርግጥ ነው እብደቴን አምነው ተቀብለውለታል። አጥንት የሚሰብር ምላስህን ሰብስብ የምትሉ እጃችሁን ሰብሰብ። የኔ የልብ እውነት አንድና አንድ ነው፣ ውሸትም መጠየፍ። ፍርሃት ባስጎነበሰው ትውልድ መሃል ቀና ብሎ እውነትን መናገር እንደ ሻማ ቀልጠን ብናልፍም ነገ ለተኙት እንዲህ አንቂ ደውል መሆናችን አይቀርም። በሉን ዋቱን ሰለቀጡን። እነሱ አልጠገቡ ወይ እኛ አላለቅን። ተሰንክለንም ቢሆን እንራመዳለን። የወታደር ካኪ የለበሰ 2 ሰዎች በጎዳናው ሲያልፉ ተመለከተ። ሻምበል ባሻ የጉቦ ዋሻ አብሉኝ ለዋጥ ብቻ በላይ ገብቶ በታች ለሚወጣ ከንቱ የሆድ ሸክም ቦርጭ ብቻ ኖ ህሊና ሆድ ብቻ በእህል ለመቆም እንደ ስልቻ ሰተተተት ዋጥ ስልቅጥ ህዝቡን በቁሞት አስመኙት። ይህን ሲል የሰሙት መኮንኖች ብዙም ሳይቆዩ እያዳፉ ሌላ ወታደር ልከው ወስደው አሰሩት። 10 አለቃ ዋሴ ይህን አይተዋል። ቅር ቢላቸውም ለማንም አልተነፈሱትም። ምዕራፍ 15 ገጽ 86 እብድ ነኛው ጽልመት ሰልጥኖ ሲገዛ ልማድ እውነትን ሲያስረሳው ብርሃን ልቦናን ይክዳልና በጭፍን መንገድ አይቀናውምና ሰው ይተላለፋል ከሀቅ። አብረን እንነግዳለን ዛሬ ይልሃል ሱቅ ፊት ጀርባውን ይሰጥና ቆሙ። ሀራ ዋሊን ነጋዳ የፈለግከውን ሰጥተህ ትሸኘዋለህ። ካልሆነ ምንም አይገዛህም። ወይም ዝም ብሎ ውስጥን በሚሰረስር አይኑ ያይሃል። ሲጨንቅህ ትጠይቀዋለህ። ብር ልስጥህ ትለዋለህ። አልፈልግም ይልሃል። ምንድነው ታዲያ የፈለግከው? ውስጥህን ማየት ይልሃል። ምን ትመልሳለህ? በቃ ሱቅህን ዘግተህ መጥፋት ነው። እስኪ በቃው ስቆብህ በጎዳናው መለፍለፍ ይጀምራል። ወዮ አለች። ሲስሟት አልቅሳ፣ ሲነክሷት ደም ሳቀች። የደም እንባ አነባች። በአደባባይ ተገንዞ ሙሾ አወረደች። ለቀብሯ ማናት ይላል እንዴ? ደግሞ ጆሮ ደግፋም ሁላ ቀልቡ ላይ የተኛ እውነት ናት ሀቅ። ልብ የራቀው ሀቅ የናቀው ሁላ ማናት ይላል እውነት ናታ። ቀንጥሏት የውርደት ግንስ ተከናንባ
ክልትዋለች በጎዳናው። እውነት ራሷ ማን ናት? እውነት ራሷ ማን ናት? እውነት ራሷ ማን ናት አልክ? ደግሞ እንጃ ያንተን ምን አውቄልህ እኔ። የኔን እውነት ከሆነ ግን ማናት የምትለኝ? የኔ እውንት አይኔ ኢትዮጵያ ናት። ሀገሬ ውዴ የኔ ምንም ያንተ ምኔ አልከኝ። እውነቴን የእብደት ስም ለጠፍክባት። መስማት ከምትፈልገው ይልቅ ሀቅን መናገሬ አልዋጣለህ? አነቀህ? ሰተት ብሎ ገብቶ ተሰንቅሮ ሰነከለህ? እብድ አትበል ስማማ ስማ፣ ከመፍረድህ በፊት ብዙ ብሰል። ስማ ነገሩን ተወው። ሀገር መልኳ ሲረግፍ እንደ እባብ ቆዳ፣ መስታወት ሲሸፈን ጣራና ግድግዳ፣ አዛውንትና አብድ ይቀራሉ ጓዳ። ከድር ሰተቴ ይህም ብሎ ሰው እንደሚፈልግ አይነት መሮጥ ጀመረ። ናስሩዲን ፐርሺያዊው ወዳጄ፣ ሰማህ የሚሉትን እውነት መቀበል ቢያቅታቸው ቢከብዳቸው ባይገባቸው፣ ሰማህ እብድ ብለው በመንጋ ሀቅ ሲቀጥፉ፣ ስም እየለጠፉ በእውነት ስንጥራቸው፣ በሌሊት ፈልገውን በቀን አጣናቸው። አልተገናኘንም እንግዲህ አልተገኙም ባሉበት፣ በግራ ስንል በቀኝ በቀኝ ስንል ግራ ሆነብን እኮ። ዘመኑም እንደነሱ ወይስ እኛንን ግራ የሆንበት ለዘመኑ? ካገኛችሁ ጠይቁት እስቲ ዘመን ሆይ እኛንን ግራ የሆኑ ወይስ አንተነህ በሉና ጠይቁት። አንተነህ እኛ የምንጋልብህ ይናገራል። ባለፈው አዲስ ዓመት መሸታ ቤት ገብቶ ሲጨፍር ያየሁት አንዴ ብቻ ነው ተደብቄ የሰለልኩት። ከ00 መቀነስ ለቅሶ ቤት ገብቶ መደነስ፣ ከ00 መቀነስ በራስ ቀብር ላይ መደነስ፣ ከ00 መቀነስ በዜሮ ድምር መገስገስ። ከሩቅ እየቀረበ የሚመጣ የጥይት ተኩስ ድምፅ ከድር ካለበት አልፎ አልፎ መሰማት ጀመረ። የነበረው ሕዝብ ተበትኖ ሕፃናትና ሰተቴ ብቻ አካባቢው ላይ ቀሩ። ሕፃናትና እብዱንም መላኢካዎች ከሞት ይጠብቋቸዋል ሲል ሕፃናቱ በየዋህነት ደስታ ተንጫጩ። ከዚያም መደነስ ጀመረ። ቢተኮስ ቢፎከር እኛ ምን አገባን? ሰተት ብለን ገብተን ሰተት ብለን ወጣን ሰተተተት ወጣን። በዚህ ሰተት ብለን በዚያም ሰተት ብለን እልም ሰተት ብለን ክስም አልን። ትልልቅ ሰዎች በጥድፊያ ሲያልፉ ከድር ተመልክቶ ተከተላቸው። ደግሞ አዳሜ ለነፍስሽ እየሰጋሽ ከድር ሰተታል ከድር ብሎታል ብለሽ የምታስወሪውን አሉባልታ ደርሰንበታል። በሰው ስም ላይ ተንጠልጥላችሁ ሀሳባችሁን የምትነግዱ ወየውላችሁ። ወይ ያሰባችሁትን ትናገሩ፣ የማትናገሩ ከሆነ አታስቡ። አስቦ ከማይናገር የማያስብ ይሻላል። ሆዱ ከሞላ ያለ ሀሳብ ጥቅልል ብሎ ይተኛል። አሉ እያለ የማን አባቱን ጆሮ ያደነቁራል። አዳሜ የጨነቀሽን የነገር ቁንጣን በየጓድያው ትተነፍሽና በአደባባይ ስትጠየቂ ተይዘሽ ሲሉ ሰምቼ ነው። ከድር ነው። በብሉይ ኪዳን ዘመን እስራኤሎች ኃጢአታቸውን የፍየል ጠቦት ላይ ተናዘው ሲያበቁ ፍየሉን ወደ በረሃ እንደሚሰዱት ሁሉ ሁልሽም በእኔ ላይ ብሶትሽን ጭነሽ ተጠቅልለሽ ትተኛለሽ። እኔ ቀን ማታ 8 ቁጥር 9 ቁጥር 10 ቁጥር እያልኩ 40 እገረፋለሁ። የታፈነ ሀሳቡን በከድር ላይ መርጎ የተገላገለ ይወደውም እናሸንፋለን። ሞትንም ቢሆን በመቃብር ውስጥ ሆነን እናሸንፋለን። በቃላት ጋጋታ ሳይሆን በሀቅ በልብ እውነት። እና ቸን ማስታረቅ አቅቶን ተባልተን አለቅን። እንግዲህ ምን ይደረግ? የጥይት ድምፅ እየቀረበ ሲመጣ ሕፃናቱ ወደየቤታቸው ተበተኑ። ከድር ድምፁን እየሳለ ማንጎራጎሩን በግድ የለሽነት ቀጠለ።
ቢተኮስ ቢፎከር እኛ ምን አገባን? ሰተት ብለን ገብተን ሰተት ብለን ወጣን። ሰተት በዚህ ሰተት በዚያ እልም ክስም። ምዕራፍ 16 ገጽ 90። ሔዋን ስትፈጠር ሰይጣንም በዚያ ነበር። በፈጣሪው ተስፋ ሙቀት ታቅፎ አርፎ ከምኞቱ ጥላ ስር። ወዳጁ ዘካርያስ ስለ ከድር ተረት የሚመስል እውነት ሲነግረን ካልገባው እየሳቀ ቀጠለ። አንድ ቀን ተረት ልንገራችሁ እያለ በጎዳናው ከድር ሲቀባጥር ዋለ። ስለ ሰይጣን ከራሱ የሰማሁት ነው ብሎ በሳቅና ስላቅ ሲለፈልፍ ተደመጠ። ሰይጣንንም ሆነ ፈጣሪን ለየብቻ ብዙ ጊዜ ስለማግኘቱ ደጋግሞ ነግሮናል። ወደ እብደት ደረጃ ከሚያቀርቡት ሀሳቦች የላቀ ሀሳብ በሃይማኖት ላይ የሚሰነዝረው እንደነበር ትዝ ይለኛል። ሰዎች ሰይጣንንና ፈጣሪን አነጻጽረው ሲናገሩ ለፈጣሪ ያላቸው ንቀት ነው ይል እንደነበረ አስታውሳለሁ። ያን ቀንም ይህን አለ። ከምኞቱ ክፉ ጥላ ስር በኩርፊያ አብጦ እንደመሸገ በልፍጠር አልፍጠር ረቂቅ ጭንቀት ከደግ ልቡ ፈጣሪ ሲሟገት አይቶት ነበረ አሉ። በዙፋን ምኞት ክፉ ልክፍት ሰክሮ ሰይጣን ጽልመት ለብሶት የሰመመን ድር ታጥሮበት የሐሳብ መርግ ተጭኖበት ሲማስን በቅዠት መንገድ ሽውታ ብርሃን ወርዶበት ነበርና ብርሃናማ ህልም አይቷል ያኔ። የእውን ህልሙ ያልተለየለት አይነት ቢሆንም በእግዜር ሐሳብ ውስጥ ንድፍ ማየቱን አልጠረጥርም። የአዳም ገጹን የወረሰች አበባ ስጋ የለበሰች አይነት ናት። ውበት አየ፣ ድንግል ውበት፣ ተንቀሳቃሽ አይነት ገነት የሆነች። ፈጣሪ የልቤን አይቶ የሸፈተ ቀልቤን ፈርቶ ሊፈጥርልኝ ነው ዓለም ለጉድለቴ ድርቀት ቀለም ብሎም በመቋመጥ ማሰብ እንደጀመረ የፈጣሪ ደግነቱ መልካም ስራውን እጅግ ደንቆት የአዳም ጸሎት በየዕለቱ ተደጋግሞ መሰማቱ እግዜር እረፍት እንደነሳው ሰይጣን ድንገት መዘንጋቱ በፈጣሪ ጥበብ ሐሳብ ንድፏን ላየው ሴት ወደቀ። የሐሴት ጮቤ አሰከረው፣ እርሙን ሰይጣን ፈነደቀ። ያን ቀን እሱ እንደሚለው ከወዲያ አዳም ሸለብታ ወስዶት ድንገት ጎኑን ሸነቆጠውና ጎን አጥንቱ ተገንጥሎ ጥሎት የጠፋ መሰለው። ሌጣውን ተኝቶ ውሎ ሁለት ሆኖ ሲነሳም ታየ። የፈጣሪ ፍቃድ ጎበኘውና ብቸኝነቱም ተረሳ። ያኔም ሔዋን ተፈጠረች። ወዲህ ሰይጣን ባየው ሁነት ቆሽቱ ተቃጠለና ከንዴት ሲኦል ተጥሎ ተገኘ። የመጀመሪያይቱን እብደትም ያን ቀን ነበረ። ያን ቀን ነበር የጨነገፈ ምኞቱ አብዶ የታየው። በዚህም ለተጋተው መራር ሀቅ ሐሞት የፈጣሪን ክብር ካደና ተስፋ በማድረጉ ራሱን ተራገመ። ገና በንድፍ ሳለች ቀልቤን የሰረቀች ሆና ሳለች እያወቀ ነው እግዜር ሲከፋ የተነኮለው። ሔዋን ህልሜ ለአዳም ተላልፋ እንድትሰጥ የፈቀደው አውቆ ነው። ትዕዛዙን ባለማክበሬ በያዘው ቂም እንጂ ሌላ ምንም ምክንያት አልነበረውም እያለ በምሬት ዝሎ የቂም ገሃነም እንደቋጠረ ለአዳምም ክፋት ወጥኖለት የጠላቱን ብዛት በአንድ ጨምሮ ተገኘ። በዙፋን ምኞት ከፈጣሪ ከአዳም በክብሩ ተጣልቶ ዋለ። ያን ዕለት በተገፋ ልብ እያነከሰ እምነቱም በክህደት አጋድሞ አረደውና ከተስፋው ተቆራረጠ። ወዲያ ደግሞ ንዴቱ እንዲንር ሁለመናው እንዲነፍር በገነት ጥላ ስር አርፎ በሔዋን ውብ ክንድ ታቅፎ ያለ ወትሮ አዳም በሐሴት በርቶ ፈነደቀ፣ ሳቀ። ከፈጣሪ ንድፍ ተበጅቶላት መፈጠሯ እጥፍ
ልቆ ያበገነው ለአዳም ሳቅን መፍጠሯ ነበር። ሰይጣን በንዴት ያጨሰው የደስታ ምንጭ ሆና ነበረ። የደስታ ምንጭ ሆና ላይሰወር ከፈጣሪ ከእይታው ሳይሸሸግ እያደበ ምሽት ጠብቆ ሰረሰረ ስውር መንገድ። በቀናት ከርስ ተውጦ ተመነዠገ ተከካ። ክፋት ሲያላምጥ መንምኖ ሺህ ሌሊት በቀን ተተካ። ያፈነገጠ ልቡ ይበልጡኑ ጸለመ። የመገፋት ደዌው ባሰበት ታመመ። የክፋት ኩርፊያውም እጅግ ሰብቶ ለጥፋት ንግሰት ራሱን ተቀባ። አድሮም ፈጣሪም በሰው ሊበቀል ሰውን የእግዚአብሔር ሕግ አሻረው። በአንዲት ክልክል ፍሬ ቅምሻ ጠቅልሎ በሰው ከበረና አረፈው። በንድፍ የመውደድ አባዜው የጥማት ህልሙ አመሻሽቶም ቢሆን ሲፈታለት የሰው ልጅ በጠቅላላው ንብረቱ ሆነና በፍቅር ስለተረታ ወረሰው። ማፈንገጥም በሰይጣን እምቢታ ውስጥ ያኔ ተወለደ። 10 አለቃ ዋሴ የሰሙትን እያሰላሰሉ የጨላለመች የደህንነት ስራ ክፍላቸው ውስጥ ፍርሃት ለቀቀችባቸው። ግራ ቀኝ ገላመጡ። ጸጥ ያለ ሌሊት ነው። ከድር እብድ ነው። ሲበዛ እብድን ደግሞ ሰይጣን ይቀርበዋል። የለከፈውንም እሱ ነውና ሲል አሰበና ፈገግ አለ። ለብቻቸው መሸበሩን እያስፈራራው ምዕራፍ 17 ገጽ 94 ያንን ጉድጓድ ማን ማሰው? ያ ሰው ማን ገባበት? የማሰው? ሐቅን ስትል ለታይታ ከሆነ ለትርፍም ካልሆነ እውነት እውነት ስትል ለማንም ሐቅን ሕይወት ለመስጠት እንጂ ሞትን ለማሰልጠን አታውላትም። ቆይ ደግሞ ይቺ ኢሃፓ ተባለች አይደል? ስታወራ ከርማ ተቀጠፈች አይደል? በአፍ አይሆን ነገር ከአስተውሎት ካልተቀዳ ቃል አይ ምስኪን። በየውይይት ክበቡ ለመብሰል ራሷን ማግዳ ስትጣድ ከርማ ደርጌ መንጌ ባርቾ ቆንጆ ላፍ አደረገና ዋጥ ስልቀጥ ሳትሰነባበት ቅርጥፍ አደረጋት። ለአብዮቱ መክራ እሳት ብትሆንም ከመበላት አልተረፈችም። የእሳት ራት ሆነችውና አረፈችው። አልገባትም አካሄዱ የደርጉ የመንጉ አልገባትም አረማመዱ። ከቀድሞ ነገር ሽፍንፍን መሮጥ መስሏት ማሸነፍ የማይታረም ስህተት ሳተች። ሕይወት ልስጥ ብላ በሞት አስፈራራች። እንደ ጉድ አወሩ፣ ነገር ጎነጎኑ፣ ለጉልበታም ጊዜ በምላስ ጀገኑ። በዲስኩር ተሞልተው በውጥን ታበሉ። ለእራት ደግሰው ለቁርስ ተበሉ። ዋጥ ስልቅጥ ጸጥ ወዮ በጨቅላ ለሞተች ተራማጅነት በእንጭጭ ለተቀጨች ወጣትነት። መፈክር ጽፎ ይዞ ሲዞር ታየ። ፋኖ ተሰማራ እንደ ሆሽሚኒ እንደ ቼኮቬራ ከወጣቱ ፋኖ ተሰማራ ጣጣ ይቅርታ እንዴ አሁን እንቀጥል። ከወጣቱ ፋኖ ተሰማራ ጣጣ የባለስልጣናቱን ፍጥጫና የሀገሪቱን የዕለት ተዕለት ውሎ ጆሮ ከፍተን ስንሰማ ደነዘዝን። ነዋሪው በየጓዳው የሚንሾካሾክበትን ጉዳይ እኛ በአደባባይ ስንናገር በረቀቁ መዋቅሮቹ የሚታወቀው በወጣት ምሁሮች ተሞልቶ የነበረው ኢሃፓ ተበላ።
እሳትን በእሳት ብላ የመደብ ትግልን ቆጥ ላይ ብትሰቅለው አውርዶ ለአብዮቱ ህልውና ሲባል ሂሳብ አወራረዳት፣ አሳያት ልኳን በጥይት ጉልበት መትሮ። ከመደብ ትግል የሴትና ወንድ እኩልነት ይቀድማል ትላለች ደግሞ ጨቅላ ተራማጅነቷን ለወግ ሳታበቃ ከግንብ በመላተም ፍጻሜዋን በራሷ እጅ ጻፈችው። ቀይና ነጭ እየጠራ ወንዶቹን ይፈጃል ደርጉ። ሴቶች ባልገው በመደብ ከታች ከታች ሲደረጉ አስገብተው አሹኝ፣ ቀጠቀጡኝ። እኔ እያለሁ እነሱ ታመሙ፣ እኛ በታመምነው እነሱ ሊሞቱ። ገና በልጅነት የዳዴ ድፍረታቸውን በፊውዳልም ጊዜ አልፈራን። እንኳን ደርጉ ዘመነ ጉንዳን ቀርቶ ቀውጢው ነው ሰዓቱ። ትውልድ በፍርሃት ስለት እየተገዘገዘ ቢቀዝን ምን አገባን እኛ? በምጸት የልባችንን እየተነፈስን ወደፊት እናቸንፋለን ወይም እናሸንፋለን። በቃል መራቀቅ ሳይሆን ቁም ነገሩ ውጤቱ ነው እንላለን እኛ። ለመሆኑ እኛ ማንን? የጃንሆይ ልጆች ወይስ የእግዜር? ማን ያስተዳድረን ሳይገድለን? ምዕራፍ 18 ገጽ 97። በህይወቴ በወህኒ ቤቱ ማህሌታይ ሌሊት የቅኔ ወረብ ሲወርድ ይሰማል ከሩቅ። ተረኛው ጥበቃ ስለ ከድር የግርፋት ሌሊትና ስለ ገራፊው ስቃይ ኑዛዜ፣ ግርፋቱ የፈጠረበት መዛባት ይሁን ሲፈጥረውም ሴጣን የተጣባው ሰው ሆኖ እንጃ ሌሊትም ብቻውን ከታሰረበት የጨለማ ክፍል ውስጥ ይለፈልፋል። ሁኔታው ከሐሳቤ ስለማይወርድ ሌሊትም እታሰርበት ክፍል እየሄድኩ አየዋለሁ። ቀዝቃዛ ሲሚንቶ ላይ ተቆራምዶ መተኛቱ ህመሙን እንዳያብሰው ደብቄ አሮጌ ፍራሽ አስገብቼለታለሁ። ባዶ እግሩን ቀዝቃዛ ሲሚንቶ ላይ ማድረግ ይወዳል። ሌቱንም የሚያሳልፈው በቅዠት ሰበካው ነው። ሚስጥር ከተናገረ ብዬ ተደብቄ እሰማዋለሁ። ይህን ያለው ገራፊው ነው። በክፉ ሐሳብ ተጠምደው ባረሱት ንጹህ ልቤ ላይ ነው በስንዴ አጓጉተው እንክርዳድ የዘሩበት። አምርሬ ላመልጠው እምሮጥ ችግሬን ነው። ምክንያቱ ምርጫዬ የአተያዬ መንገድ መሆኑን ነግረው ምርዶዬን ያረዱኝ የትርጉምህ ቀለም ድብዝዝዝ ይበዛዋል አሉኝ። ጥለቱ ፍዘት ነው፣ የጥበብህ መልኩ ብርሃን ያንሰዋል ብለው ጥበቤን ሲያዋርዱብኝ ሰማሁ። በተራነት ባህል የገነቡት እምነት መድረሻው የትም እንደሆነም እመን ሲሉ ወተወቱኝ። የትም መቅረትህን ደግሞ አሜን ብለህ አትኑር ሲሉ መፍትሄ ያሉትን ይግቱኝ ጀመረ። እንዴት ብዬ አልሞገትኩም። እናም ችግርህን በእኛ መንገድ እውነት ታከምና ዳነው ብለው አባበሉኝ። ከመንገዴ የላቀውን መንገዳችሁን ንገሩኝ አልኩ። ቅኝቱ ተሰርቆ ዜማ ስልቱን ያጣ ሐቁን ቀድሞ የተቀማ በእብለት ጥበብ ተበልጦ ሰውነቱን የተቀጣ ምስኪን ሰው ከሆነው አብልጦ የተባለጠውን በማመን የውድቀት ሐቅ ይኮናል። እናም ሐሰትን በግነት ደጋግመው ሲነግሩት በእውነት ስም መጥራት እጣው ይሆናል። ደጋግመው ሲነግሩኝ የሚሉኝን አመንኩላቸው። አምኜም እድፌን ለመንጻት በሐሳባቸው ጸበል ተጠመኩ። ቅኝቱን ለክቶ በሰራው ፍጡር ላይ ማዘዝ የተመኙ መሆናቸውን መች ገባኝ። እውነት ባሉት ታሪክ ልቤን አጥምደው ነብሴንም አጠመቁ። በሰበኩኝ እውነት ቅኝቴን ጠላሁት። በንጹህ ልቤ ላይም የሐቅ ክህደት ተጻፈበት። ድንገት ድምፁ ጠፋና አካባቢው በጸጥታ ተዋጠ። ደቂቃዎች አስፈሪ ዝምታ ከርስ ውስጥ ተቀብረው ደቀቁ። ሙልጌታ ተስፋዬ
ወልዲያ ሂጄ ወሎ ተገናኝተን ለዝየራ ሄጄ ነግሮኝ ነበር ሐቁን። ዓለም ቆሻሻ ናት ታገማሃለች ብሎኛል። አትጠጋቸው ከልብህ ያከስሩሃል ሰዎች ብሎኛል። ከነብስህ ያረክሱሃል ሲለኝ አልሰማሁትም እንጂ አምርሮ እንድርቃቸው መክሮኛል። እሱ በውስጣቸው እየኖረ ቅኝቴን አርክሼ የነሱን በተጠጋሁ ማግስት ነው የረከስኩት ብሎኛል። ቅኝቴን አርክሼ የነሱን በተጠጋሁ ማግስት ነው የረከስኩት ብሎኛል። ለቃላቸው በተጋሁ ጊዜ በሴራቸው እንዲቃኙኝ በቀናሁ ጊዜ ነው የጎደልኩ የረከስኩት ያኔ ነው ብሎኛል አያሙሌ። በተረት ተቃኝቶ የብልህ ገዢዎች የቅዱስ ሌቦች ወግ ከነብስ አቋም ይልቅ ድክመትን መስበክ ነው የክፉ ጥበብ ጥግ ይል ነበር አያሙሌ። እውነቱን ነው። በተካኑት ጥበብ የቃላት ጨዋታ ድክመቱን በመስበክ ሰውነቴን ጽልመትን ቀብተው ከክብር መንበሬ ከብርሃን አሸሹኝ። እርግማኔን ቆጥረው ለውርደት ሸለሙኝ። በቀመሙት እውነት የልብ ሐቄን ቀሙኝ። በቀመሙት ርካሽ እውነት አረከሱኝ። ቅኝቴን አስጥለው ያለ ተፈጥሮዬ ጥጌን አበጅተው ልኬን መተሩልኝ። ቅኝቴን አስንቀው አባብለው ሰርቀውኝ ለነሱ እንድበጅ በራሳቸው ስልት ቃኝተውኝ ሲያበቁ ባልገባኝ ስልታቸው ስደናገር በንቀት አንጓጠጡኝ። በእርግማናቸው ውርደትን ሸለሙኝ። መች በዚህ ትተውኝ ይባስ ብለው የዜማዬን ውበት በአደባባይ ረግመው ውበቴን አጥላልተው ስልቴን አንቀው ከተፈጥሮዬ ቅርጽ ነብሴን አቃቅረው አታረፉ። ብርቱ ማንነቴን ንደው ወደ ፈለጉት ሊነዱት የሚቀል እኔን አረቀቁ። በእኔ ዜማ ቅኝት የልባቸውን ሐቅ እያቀነቀኑ ነፃ እናውጣህ ብለው ለከፋ ባርነት ሸጡኝ። ዘመን እፉኝት ሐሳባቸውን አግንኖት በእኔ ላይ አጀገናቸው አመከኑኝ። በገፋኝ መጠን አልወደቅም ብዬ እየተንገዳገድኩ ቢሆንም በራሳቸው ቅኝት መራቀቅ ሲጀምር ደግሞ ሌላ የእርግማን ፍርግርግ አበጁልኝ። ደግሞ ሌላ የበደል ቦይ ቀደዱልኝ። ንጹሕ ማንነቴም በእባቦች መርዘኛ ብዕር የክፉ ጥበብ እድፍ ይመርጉብኝ ያዙ። እዩት ሲዘባርቅ የራሱ ባልሆነ በተዋሰው ቅኝት ዜማ እየለቀቀ ባልገባው ሲጃጃል ስልተምቱን ሲስት እያሉ አጥላልተው መበለጥን ሸሽተው ጥበቤን አስጥለው ነብሴን ውርደት ጫኗት። እንደ እናቴ ዕጣ የሴት ክብሯን ነጥቀው ምጥ እንዳስተማሯት አይነት ነው። ነፃ ተፈጥሮዬን ክፋት አሰልጥነው ፍርግርግ የሰሩበት። የማለቅሰው በሌት ማህሌታይ በቅኔ ወረብ የማዜመው የኔም ብቻ አይደለም የተገፉትን ሁሉ ህመም ነው እያለ በእንባ ሳግ ያቃስታል። እኩለ ሌሊት አልፎ ሊነጋጋ ሲል የግርፋቱ ሰዓት ላይ መረር ብዬ አፋጠጥኩት። ሌሊት በቅዠትህ ሁለት ስሞችን ጠርተሃል። በግርፋትህ ካንተ ይልቅ እኔ ነኝ እየተሰቃየሁ ያለሁት። የተጨበጠ አንድ እውነት ብቻ ንገረኝና ገላግለኝ። ሙልጌታ ተስፋዬ አያሙሌ ማን ናቸው ብዬ አፋጠጥኩት። ብዙ ስቆብኝ ሲያበቃ ደግሞ ስቅስቅ ብሎ ያለቅስ ጀመረ። ይሄ የግርፋት ተጽዕኖ ብቻ አይሆንም፣ የጸና እብደት አለበት ሰውየው። ለዚህ እኮ ነው ከዚህ እስር ቤት ነፃ ላውጣህ የምለው። እድሜህን ለገራፊነት የሸጡብህን ክፉዎች አታገልግልህ፣ እመነኝና ላትርፍህ ከዚህ ሲኦል ኑሮህ እባክህ። ሙልጌታ ተስፋዬ አያሙሌ አንድ ሰው ነው። ልበስስ ልበ ብርሃን ባለቅኔ የተገፋ ልባም ገጣሚ ወዳጄ ወሎየው የካህሊል መንገድ ልክፍተኛ። ይህን ብሎ ዳግም የሳቅ እንባ ቅይጥ እብደቱን ቀጠለ። ዘመን አጠብቆ ጊዜ ሲመሰክር የሰሩብኝ በደል በቀል እንዳልቆጥር ያስተምሩኝ ጀመር።
ለእውነት ስለመቆም የማፈንገጥ ጥበብ። እውነት ክብር ሲያጣ በራሱ ባይቆምም አጃቢ ከሌለው እውነት ባይባልም ቅኝትህን ለቀህ እምነትህን አትክሰር። እውነት ክብር ሲያጣ በራሱ ባይቆምም አጃቢ ከሌለው እውነት ባይባልም ቅኝትህን ለቀህ እምነትህን አትክሰር ብለው በወኔ ቃላት እየናጡ ያነሳሱኝ ጀመር። አጃቢው ሲበዛ ሐሰት ስለሆነ በእውነት ስም የሚጠራ እውነትህን ሽጠህ ለሐሰት አትገራ። ከቅኝት አትውጣ፣ ዜማህን አትልቀቅ። በራስህ መንገድ ላይ የራስህን ዘምር። ለልብህ ሐቅ ታመን። በራሳቸው ቅኝት ሊገሩ ሲጥሩ ራስህን አስንቀው። አሜን አትበል። ሞግት፣ ሐቁ የልብህ ነው እያሉ ወግነው ለኔ እንደቆሙ ለኔ እንደደሙ በድርሳናት ጮሁ። ታሪኬን ቀምረው በዳይን ወቀሱ። በኔ ሐዘን ደሞ ቅኝቴን የቀማ ዘራፊዬን ስረግም አብረውኝ ረገሙ። ልቀው ከኔ በላይ በኔ ጉዳይ ታመው ማቃሰት አሰሙ። ልብህ ሌቦች እንዲህ ናቸው፣ ብልህ ሌቦች እንዲህ ናቸው። የእኛን ረግመው ከእጃችን ላይ አስጥለውን የእነሱን ነስተውን ሲያንከራትቱን ከርመው ቋንቋ ቀይረው የረገሙትን እውነታችንን ለኛው በሌላ ስልት ይሰብኩናል። ደግሞ ይባስ ብለው ታሪክ እየጋቱ ወኔ እየናጡ እያስተዛዘኑ በምክር አባብለው ለሰረቁን ቅኝት ሌባውን ፍለጋ ቀድመው መንገድ የሚወጡትም እኮ እነሱ ናቸው አለና ተንሰቅስቆ ማልቀስ ጀመረ። ለተከታታይ 3 ቀናትም ለጆሮ የሚቀፍና ልብ የሚግጥ ሳቅ የቀላቀለ ለቅሶ ውስጥ ከረመ። ነፍስን የሚፈታተን የሳግ መንሰቅሰቅ ውስጥ ከርሞም ምንም እንዳልተፈጠረ ልማዱን ቀጠለ። ከቀናት ግርፋት በኋላ ሰላይ ፖለቲከኛ ይሁን ሃይማኖተኛ ስጠይቀው አብዝቶ ሳቀብኝ አለ ገራፊው ተገርሞ። ይባስ የሰጠኝ ቃል ላይ የሱ መሆኑን የሚያረጋግጥ ፊርማ እንዲያኖር ብዘረጋለት ሳቁን አባሰው። የነገርኩ ሐቅ የሰማሁት ከአንተው እኩል ነው አለኝ። በመጨረሻም ግርፋቱ ሰውሮት ለይቶለታል አልኩ በሆዴ። ከጀርባዬ አድሮ ስታየው ይገባሃል። ያወራሁትን በግርፋትህ ሰንበሮች ጀርባዬ ላይ ጽፈኸዋል። ይሄ ጨለማ ዘመን ሲነጋ ትውልድ ያነበዋል ሲለኝ ይባስ እንደለየለት አመንኩ። ቢሆንም መጠርጠሬ አልቀረም ነበር። ምናልባት ስሜንም ከጀርባው ጽፎት ከሆነስ ብዬ ጀርባውን አገላብጬ ባየው የተዘበራረቀ ሰንበር ብቻ ነበር ያፈጠጠብኝ። የእምነት ቃሉን ባይሰጠኝም መግረፍ ስራዬ ነውና ሳልታክት እገርፈዋለሁ። ይሁንና እያደር ለሱ ያለኝን ሐዘን እጄን እያረገበው የመግረፍ አቅሜን ቀንሷል። በአንድ ልቤ እብድ መሆኑን አምኛለሁ፣ ግን ሊዋጥልኝ አልቻለም። በምዕራፍ 19 በገጽ 104 እመልሳለሁ። ቀጣይ እስከ